والله እድለኛ ናንተ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ረሱል ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱልላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሁሉ አልንገረችን ዱንያ መጀመሪያዋ ለቅሶ ማዕከሏ ድካም መጨረሻዋ መጥፋት ነው። ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላሉ ኢብኑ ቀይም አልጀውዚይ ረህመቱላህ ዐለይሂ። ንግግራቸውን ቀጠሉ ነብዩ አለይሂ ሰላቱ ወሰላም። ያስተምሮቶቻቸው ማሳተሚያ ማሳረጊያን የተናገሩት ከዛ ማስከተሉ እስተውሱ بالنساء خيرا አለ። የሴቶቹን ነገር አደራል ወተቁላህ ፊልኒሳ ሴቶቹን እንዳትበድሏቸው። ሴት ልጅ አሁን የቃ ማሻሻጫ መቀለጃ ነች አይደል? ክብር ያልተሰጣት አደባባይ የወጣች ራቆት እንድትሸጥ የተደረገች ነች። ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በእንብርክክ ከቤት ያስወጣታል በአመት። ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። አደራችሁናል ንብረቶቻችሁን ልታሟሉላት ቤቷን ምግቧን እናንተ ላይ ግዴታ ነው። ደግሞ የእናንተን ክብር ሚነካ ነገር ላታደርግ እሷም ላይ ግዴታ ነው። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትለት። አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር። እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግሥት አደረጋት። እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግሥት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ኮተኩታለች። ዱባዮቹ ቆንጆ አባባል አላቸው። ቤት ውስጥ ቁጭ ብለው ልጅ የሚያሳድጉ እናቶቹን የነገው ትውልድ ገንቢዎች ይሏቸው። ታላቁ ኡስታዝ በለው የአገሪቱ ጠቅላይ ሚኒስትር በለው ቤት ነው ተኮትኩቶ የሚወጣው። የሱ አናጭ እሷ ነች። ይህን ክብር እስልምና ሰጣት። ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ፣ ሱረቱ ኒሳ ግን ታገኛላችሁ። በስማቸው ምዕራፍ ሰየመላቸው። የተለየን ክብር የሰጣት ዲን እስልምና። ሴትን ከፍ አረጋት፣ ሴትን ሸከፋት፣ ሴትን ጠበቃት፣ ሴትን አስዋባት፣ ሴትን ቁጥብ እንድትሆን አደረጋት። ለሴት ልጅ ትልቅን ማዕረግ ልቅና የሰጠ ዲን እስልምና። ሴትን የዲኑ አጋዥ አደረጋት። ከነቢዩ ዓለይሂ ሰላቱ ወሰላም ጋር አብረው በዳዕዋ የተሳተፉ ጦርነት አብረው የዘመቱ ሴቶች ነበሩ። አብረው እኮ ነው የዘመቱት። ሰሃቦቹ ሲወድቁ እኮ ነርሱ ነው የሚያክሙት የሰሃባ ሴቶች ናቸው። ጦርነቱ በጣም ሲብስ የሰው ቁጥር ሲያንስ ገብተው የሚጋፈጡት ሴቶች ናቸው። ልብ በል ጦርነት ነው፣ ሂጃብ ይገለጣል፣ ራቁት መሆን አለ። ይገባችኋል? ይሄን ተጋፍጠው ይሄን ዲን ከፍ ያደረጉት የነብዩ ሰሃቢያቶች ሴቶች ነበሩ። እሑድ ጦርነት ላይ ኡሙ አማራ ትታወሳለች አይደል? ሰልፉ ተገለጠ፣ ሰሃባው ተበታተነ። ከነብዩ ስትከላከል የነበረችው ኡሙ አማራ ነች። ወደ ቀኝ ይዞራለሁ ይላሉ ነብዩ አለይሂ ሰላቱ ወሰላም፣ እሷን እንጂ ሌላ ላይ። ወደ ግራ ስዞር እዚህ ተስፈንጥራ መጣ፣ እሷ ነው ያለችው። ከፊት ለፊቴ ሲመጣ ኡሙ አማራ ነች። የሚወረወረውን ቀስት በእጇ ተመልሰው ነበር። ተገረሙ ነብዩ አለይሂ ሰላቱ። ስትወረውር ቀስቷ ይስትል፣ ቀስት ከሌላ ተቀብለው ለሷ ይሰጧት ነበር። ጦርነቱ ሲያበቃ አስጠሯት። አንቲ ኡሙ አማራ ምትፈልጊኝ ጠይቂኝ አላት። ልብ በል ይሄ ጥየቃ ምትፈልገው ነገር የሚመለስበት ጥየቃ ነው። ዱንያን አልጠየቀች። የአላህ መልእክተኛ ከርሶ ጋር በጀነት ጎረቤት ልሆናለች። ሴቶች አሁን አዳራሽ ላይ ሴት በዛ ወንድ በዚህ ሲሆን የሚያወግዝ ዲኑ ያልገባው ወጣት ታገኛል። ሴቶች አዳራሽ ላይ አይደለም የጦርነት ሜዳ ላይ አብረው የተሳተፉበት ዲን ነው። እክትላጥ እናወግዛለን። አንዱ በአንዱ ውስጥ ለየብቻ ሆኖ ግን መቀመጥ ከዲኑ ጋር ሊጋጭ አይደለም። ሴቶች ናቸው ያስተማሩት። እናታችን አይሻ ሙዓሊመቱ ሪጃል ወልአጅያል ትባላለች። ትውልድ ያነጸች ሰሃባ ሰብስባ ያስተማረች እናታችን አይሻ ነች።
በሶስተኛ ደረጃ የነቢዩን ሐዲስ ካስተላለፉት ሰሃባዎች ውስጥ አንዷ እናታችን አይሻ ነች። ሴቶች በእስልምና ከፍታን አገኙ። ከነ ቁጥብነታቸው፣ ከነ ሐያቸው፣ ከነ ኢማናቸው የትውልድ ግንባታ ላይ ትልቅ ሚና ነበራቸው። ነቢዩም ዓለይሂ ሰላቱ ወሰላም ወስያቸውን ቀጠሉ። አዩሃ ናስ አሉ፣ እናንተ የሰው ልጆች ኢነ ረበኩም ዋሂድ፣ የእናንተ ጌታ አላህ አንድ ነው። ወኢነ አባኩም ዋሂድ፣ አባታችሁም አደም አንድ ነው። ላ ፈድለ ሊዓረቢይን ዓላ ዓጀሚይን ኢላ ቢተቅዋ፣ ለአንድ ዓረብ ካልሆነ ሰው እኮ ብልጫ የለውም አላህን በመፍራት ቢሆን እንጂ። የቆዳን ቀለም ዘርን ለከፍታ ምንጭ አላደረጉም ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጆች መመዘኛ ለአላህ ባላቸው ፍራቻ፣ ለዲኑ ባላቸው ትልቅ አስተዋጽኦ ነው የሚጎኑት። በዘር በቀለማቸው አይደለም። ዓረብ ካልሆኑ አይበልጥም። አማራ ከኦሮሞ፣ ኦሮሞ ከአፋሩ፣ አፋሩ ከከምባታው፣ ከምባታው ከትግሬው፣ ከምባታው ከሶማሊያው የሚበልጥበት መስፈርት የለም። በእስልምና ትልቅነት አላህን ከመፍራት ይመዘዛል። ትልቅነት ለዲኑ ትልቅ አስተዋጽኦ በማድረግ ነው የሚታጨው። በእስልምና ቋንቋ፣ ቀለም ዋጋ የለውም። ትልቅ ክብር የለውም። ተቅዋ ነው ይታየው። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ዓረብ የተከበሩ ናቸው። እሳቸው ኢማም። ጥቁሩ ኢትዮጵያዊ ቢላል ደግሞ ሙአዚን ናቸው። ቢላልን ከኢትዮጵያ፣ ሱሃይብን ከሮማን ኢምፓየር አምጥቶ፣ ሰልማንን ከፐርሻ አምጥቶ፣ አቡበክር ስዲቅን ከዓረብ ገምዶ ወንድማማችነትን የመሰረተ ዲን ያለ ቀለም፣ ቋንቋ፣ ብሔር እስልምና ላይ ሚዛን የለው። ከነሱ ውስጥ የበለጠ አላህ የሚፈራው ፊት ለፊት ይደረጋል። ትልቁ አዋጅ አሁን ድረስ የቆዳ ጉዳይ፣ የቆዳ ቀለም ጉዳይ ዓለም ላይ ልባት አላገኘም። አፓርታይድ የቅርብ ጊዜ ትውስታችን ነው። ጥቁሮች ያለቁበት የሳውዝ አፍሪካው ታሪክ። የዛሬ 3 ዓመት እንኳን አሜሪካ ውስጥ የጥቁር መብት አልተከበረም ተብሎ ብላክ ላይፍ ማተርስ ያያችሁት ሰልፍና አብዮት እንቅስቃሴ። እስልምና ለቆዳ ቀለም ትልቅ ዋጋ አልሰጠም። ዘርን አልቀደሰም። ተቅዋን መዘዘ። አንድ ሰው ባለባበሱ እንኳን ዝቅ እንዳታረገው። ምናልባት እኮ ከናንተ ውስጥ አሉ ሰዎች በር ላይ የሚገፉት ጸጉር የተቆጣጠረ ልብሱ ያደፈ ሰው አሉ። ይሄ ሰው አሁን እኛ ዘንድ ክብር የለውም አይደል? ምናልባትም አሉ አላህ ዘንድ ቢምል መሐላውን አላህ እሽም ይለዋል። እንድትጠነቀቅ እኮ ነው። የምታየውን ሰው ሁሉ በክብር እንድታየው። ከናንተ ውስጥ አሉ ሩበ አሽዓተ አግበር፣ እግሩ አቧራ የለበሰ ጸጉሩ የተቆጣጠረ ክብር የለህም ተብሎ ከበር ላይ የሚገፋ ተመልስ እየተባለ አላህ ዘንድ ቢምል አላህ መሐላው የሚያጸድቅለት ሰዋል፣ እሽም ይለው ሰዋል። ሁሉን አክብሩ ማለት ነው። ለሰው ልጆች የተለየን ክብር፣ እኩልነት ያወጁበት የመጨረሻ ንግግራቸው ነው። አስከተሉ ነቢዩ ዓለይሂ ሰላቱ ወሰላም እናንተ የሰው ልጆች ያሉ በስሮቻችሁ ያሉትን ባሮችን ክብር ስጧቸው። የምታስተዳድሯቸውን ሰራተኞችን ክብር ስጧቸው። ከምትበሉት መግቧቸው፣ ከምትለብሱ አልብሷቸው። መጥፎ ነገር ከሰሩት ማትታገሱት አትምቷቸው፣ አሰናብቷቸዋል። እኛና የቤት ሰራተኛ አሁን ባሪያ የለም፣ በዘመኑ ሚሸጥ የለም። ቢያንስ አገልጋይ አለ። ሰራተኞቻችን እኛ ጋር እንዴት ናቸው? ፒዛ በርገር ሲታዘዝ እነሱን ታሳቢ ያደርጋል? አይስክሬም ቤት ሲታዘዝ፣ ጥሩ ምግብ ሲሰራ ለሷ ይቀነስላት አለ። ይሄ የነቢዩን ወሲያ የሚጠብቁ ሰዎች እሷ የቤተሰቡ አንድ ክፍል ነች። አንዳንዴ ሜሽን እናደርጋቸዋለን። አሰርተናቸው አናቀምሳቸው። ለፍተው አብረው አብስለው ቤተሰብ ጭርሳ ጎይ ይበላል። እሷ ፍሪጅ ያለው ወጣ ሙቃ ትበላለች። ነቢዩ ዓለይሂ ሰላቱ ወሰላም በመጨረሻ አደራቸው ሰራተኞችን ማረሱ። የቤተሰቡ ክፍል ናቸው። እነሱ ሲለፉ ነው የሚውሉት። ካልቻላችሁ እገዟቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። የቻሉትን ይስሩ፣ የቀረው እናንተ እገዟቸው። ሰራተኛ ከልጆች በላይ ነው የምታያቸው። ልጅ ያንተ መብት ነው ብትገርፈው ብትቆጣው። እሷ ግን እንግዳ ነው የመጣችው። ክብር ውጭ አገር ስትሄድ ለልጆች ልብስ ስታመጣ የሆነች ነገር ለሷም ሽቶም በለው
ጫማም በለው በሚስት በኩል የሚሰጥ አንድ ሀዲያ፣ ጥሩ ፈገግታ፣ ስታጠፋ መዝለል። ይሄ የነቢዩ ዓለይሂ ሰላቱ ወሰላም ታላቅ ወስያቸው ብዙና በርካታ። በ3 ቀን ውስጥ ያስተላለፉትን መልእክት በአጭር በ30 ደቂቃ ኹጥባ ልንተርከው አንችልም። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን።